እኔ ምለው እቺ አብሳላት ተብዬዋ ማለት ነው ሚያበስላት ሰው አጣን እንዴ? ጉድ እኮ ነው የዛሬውስ ይለያል። ሴቶች የቡታጅራ ሴቶች ማለት ነው ከብሩኬ ሌላ የሚታያችሁ ወንድ የለም እንዴ? ሁላችሁም እየመጣችሁ እሱ ላይ ነው። በነገራችን ላይ ያው ባታፈጡበት ነበረ የሚቆጨኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ አላችሁ? የረመዳን ስራ እንዴት ይዛችኋል? እንዴት እያደረጋችሁ ነው? ሱብሃንአላህ ያው አንድ ሳምንት ሊሆን ነው ማለት ነው። ነገ ውለ የረመዳን ሳምንቱን ያዘ። ሱብሃንአላህ ይሮጣል። በነገራችን ላይ ጊዜው እድሜያችንም እንደዚሁ ነው የሚሮጠው። እኛ ገንዘብ እያባረርን እኛ እድሜያችንም እንደዛው እየበረረ ነው። አለ ኩል ያለ በዱዓ እንረሳሳ፣ ዱዓ እንደራረግ ለማለት ወዳለሁኝ። ዛሬም ይኸው እንደተለመደው ደግሞ በብሩኬና በሀይሚ አንዳንድ ነገር ልመጥቻለሁ። ብዙዎቻችሁ ደግሞ ሀይሚን አፍቃናለች፣ ሀይሚ ትምጣልን፣ እቺን አስወግዱልን፣ ያቺን አስወግዱልን እያላችሁ ነበረ። በነገራችን ላይ ልንገራቸው ብዬ ነው ብዙም ሳትጨነቁ ማለት ነው። እኔ እኮ የማዳም ቅመሞች ሲጨነቁ አልወድም። ምክንያቱም ስንት ነገር እያስጨነቃችሁ ነው። ዛሬ ፈጡር ካለቀ በኋላ ስውር ምንሰራ ነው እያለን ከስውር በኋላ ያለው ደግሞ አፍጥር ምንሰራ ነው። ነገ ደግሞ ምንድን ነው ምን ልስራ እያለን እየተጨናነቅን ነው። እና በአሁኑ ሰዓት የእነሱ ጭንቅ ደግሞ ሊጨመርብን አይገባም። የቤተሰብ ጭንቅ አለ፣ የራስ ጭንቅ አለ፣ የማዳሞች ጭንቅ አለ፣ የስንት ነገር ጭንቅ አለብን። ኧረ ተውን እንኳን የቡታጀራ ዩቲዩበሮች ለእናንተ ብለን ከአመት እንጨነቅ እንዴ? እኔ ትቻለሁ፣ ለእናንተ መጨነቅ ትቻለሁ። ለእናንተ ብቻ ሳይሆን ለሁሉም መጨነቅ ትቼ ለራሴና ለማዳሞቼ ማዳሞቼ ያው ግድ ስለሆነብኝ ህይወቴ ስለሆነ በወር መጠብቃት ነገር ስላለች እሷን ብዬ ለነሱ እጨናነቃለሁ። ለነሱ ኑሮ የኔን ኑሮ እያናኖርኩት የነሱን ኑሮ ደግሞ እያኖርኩላቸው ነው አለ። በዚህ ሰዓትማ የሆነ ብሶት ካለኝ የምታለቅሱ ብዙዎች ስላላችሁ አጣርጌ ያዘው እንጂ በረመዳንም አቤት በተለይ ሳውዲዎች አላህ ያግዛችሁ። አላህ ከእናንተ ጋር ይሁን። ሀቂቃ ማለት ነው። እኛ ዱባዮች ትንሽ እንሻላለን ብዬ ያስባለሁኝ። ብዙም ምግብም እንደዛ አይደለም። በየቀኑ አዳዲስ ነገሮች አይሰሩም ያሉት ራሱ አንዳንድ ቤት አሙቀው ነው የሚጠቀሙት። እና የሳውዲው አያምጣው አይቼዋለሁ። እና አላህ ያግዛችሁ ለማለት ያክል ነው። አብሳላት ደግሞ ቻናልሽን ለማሳደግ ከሆነ በፍቅር ብታሳድጊ ጥሩ ነው ብዬ አስባለሁኝ። በመጥፎ ነገር የመጣ ሰው ኋላው መጥፎ ነገር ስለሆነ የፈለገም ሰው የፈለግሽ ነገር ብታደርጊ አይወድሽም። እና አሁን ሆኖ ፍቅርን ብታስተምሪ በሀይሚና በብሩኬ ባትመጭብን ጥሩ ነበረ። እንደዛ ሆነሽ ያመጣሽው ቻናል ደግሞ ከነሱ ስትለይ ደግሞ ብዙም ስለማያድግልሽ ከኛ መጀመሪያ ፍቅር ሁኚ። ካልሆነ እኛ እኮ ለነ ብሩኬ ጋሻ ነን። ምክንያቱም እኛንን ያጋባናቸው፣ እኛንን ዩቲዩብ እንዲከፍቱ ያደረግናቸው፣ እኛንን ያሳደግናቸው፣ እስካሁንም ያለነው ከጎናቸው እኛንን። ብዙዎች የእነሱን ውድቀት የሀይሚና የብሩኬን መለያየት ይፈልጋሉ። እኛ ግን እያጠበቅ ነው ሲፈታ በብሎን እያጠበቅ ነው የሚዳላውን እያጠበቅን እስካሁን አለን። ስለዚህ በእነሱ ባትመጡብን ጥሩ ነው ብዬ አስባለሁ። የብዙ የሸቃሌቶች ጉዳይ ነው። እኔ ለእነሱን ሰብስቤ ላውራ ብዬ ነው የመጣሁት። አብዛኛዎቹ ስለማያደርሳቸው፣ አብዛኛዎቹ ደግሞ ኮሜንት ለመጻፍ ራሱ አሁን አያደርሳቸውም። እና እኔ የውስጣቸውን ልግለጽላቸው። አልገለጽኩላቸውም። እስቲ በአጭሩ ጻፉ ማለት ነው። በዚህ ሰዓት እንኳን ደክሟቸው ለሶር ለመነሳት ተኝተው ሊሆን ይችላል። እና አይዳ ኩዲሃደን ምን ልላችሁ ፈልጌ ነው፣ አብሳላት ተብዬዋ ማለት ነው ከሀይሚና ከብሩኬ ህይወት ውጪ ብትወጪ ይሻልሻል። ምክንያቱም ቻናልሽ እንደዚህ አያድግልሽም ከነሱ ስትለያይ ማለት ነው። ያው አንድ ሰዓት ላይ እነሱን ይዘሽ ስትመጪ ለነሱ ብለን ቤትሽን መተን እንድናይ እንችላለን። ግን እነሱን ስትርቂያቸው የዛኔ ሰው ታጫለሽ፣ የሚያይልሽ ሰው ታጫለሽ። እና እኛን አስቀይመሽ ደግሞ ቻናልሽን ማሳደግ የለብሽም።
ዞሮ ዞሮ ያው እኛም ወደዛ የብሩክን ቤተሰብ የሀይሚን ቤተሰብ ነው ሰብስክራይብ ያደረገሽ። ሶ በስርዓት ቻናልሽን ብታሳድጊ ጥሩ ነው ብዬ አስባለሁ። ትንሽ ብሩኬም ሰሞኑ ደግሞ ነቃ ነቃ እያለ ነው። ሀይሚ ደግሞ አንቺ ትንሽ ተረጋጊ፣ ለነገራቶች ቶሎ አትበሳጪ። ቶሎም ደግሞ መልስ ለሁሉም ነገር መልስ እሰጣለሁ ካልሽ ጨጓራሽን ያምሻልና ተረጋግተሽ ውጊያቸው ለማለት ትወዳለሁ። ለማንኛውም ይሄንን አክል ካልኳችሁ ይበቃችኋል። እኔም ደክሞኛል። ደከመን የማዳም ቅመሞች አይዟችሁ የሚልን እንኳን ከጎናችን የለም። እኛ እንኳን ለእናንተ መተና አይዟችሁ፣ በርቱ፣ አትለያዩ ምናምን ብለን ሞራን እንሰጣችኋለን። እንደኛስ ሞራን ማን ይስጠን? ማን ይወቅልን? ልስጣችንን አርፈን እንፈቅፈቅ እንጂ የማዳም ቅመሞች በነገራችን ላይ ወላሂ ምስኪን እኮ ነን። ምስኪን ሲደክመን የደከመን አይመስላቸው። የሆነ ገንዘብ ስንልክላቸው በተለይ የሆነ ረመዳን ላይ የሆነ ገንዘብ ስትልኩ ዘካ የሚሰጡን ነገር የሆነ ነገር የምንቀበል ቲፕ የሚያደርጉልን ነገር ምናምን ይመስላቸዋል። አንዳንድ ቤት እንኳን ምግብ ራሱ የተመጣጠነ ራሱ ምግብ አታገኙም። ሰሞኒ የብር ከሀምሳዋን ሰሞኒ ማይገኝበት ቤት አለና አንዳንዴ ምን እላለሁ መሰላችሁ የማጠቅመን እንደው ቤተሰቦቼ ሁሉም ተሰደው ይህንን ህይወት ባዩት ነው ምለው። ሀቂቃ ማለት ነው፣ እንዲረዱ ብቻ ማለት ነው። ስደት ለማንም አልመኝም፣ ግን የተወሰነ ጊዜ ሁሉም ተሰዶ ይሄንን ህይወት ቢያዩ ኖሮ ለካ እንደዚህ ነው እንዴ ይል ነበረ። ያው እኔም ለመጀመሪያ ጊዜ በቤተሰብ ቀድሞኝ የወጣ ነበርና ለምንድን ነው ብር ማትልክልኝ? ለምንድን ነው ልብስ ማትልክልኝ? ምናምን ነበረ። ላኪን እኔ ሄጄ ደርሼበት ሳየው በዛን ሰዓት ተረድቻታለሁኝ። እና አላኩል ያህልን ስደትን ማንም አይረዳንም። አብሽሩ፣ አላህ ያግዛችሁ፣ አላህ ከጎናችን ይሁን። ቀጣይ ዓመት ደግሞ አገራችንን ገብተን በሰላም ከቤተሰቦቻችን ተገናኝተን በቤታችን ከቤተሰቦቻችን የምናሳለፍ ያድርገን። ይሄንን ነው ሙላችሁ። አብሽሩ፣ ጠንክሩ። ጾመኛ የሆናችሁ ደግሞ ያው በዱዓ በርቱ። ጊዜው ግን ያው ይሮጣል። የምንጠቀምበት ያድርገን፣ ከሚጠቀሙ ባሪያዎቹ ያድርገን፣ ከብዙ ነገሮች ርቀን ወደ እሱ የምንመለስበት ያድርግልን። ረመዳኑን ይባርክልን እላችኋለሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።